I'm not pregnant. ለርጉዟ ጓደኛ ነኝ እኔ ነኝ እርጉዟ። ቡጣማ ቡና ጠጮች ማህበር አይ ቲንክ ኦፊሻሊ ተመስርቷል። ያ ጃንዬ አምባሳደር ልትሆኚ ነው። አንቺ ተጎጂ ነሽ እኮ አይደል እንዴ? ይሄ ጉዳይ የመጣው ባንቺ በኩል ነው አይደለ? አንቺ ስለፖስትሽው ነው የመጣው አይደል እንጂ እናት አስበው ምናምን አይደለም። ማሰብ በጣም እውነት ሲፈርድም የዛን ያክል ነው። ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ። ነውርን ወቁ። እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ላይክ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮአችን ከመጀመራችን በፊት ምን እናድርግ? ሰብስክራይብ የሚለውን በተን በመጫን ሰብስክራይብ እናድርግ፣ ቤተሰብ እንሆን። በመቀጠል ቪዲዮውን ከመጀመራችን በፊት ላይክ በማድረግ ቪዲዮውን እንጀምራለን ማለት ነው። መኪና እየገዛውኝ የማገላበጥ ቢዝነስ እንዴት እንደጀመርኩ ላሳያችሁ። ቀላል ነው ስራው። ባይዘወይ ሰዎች የመጀመሪያ መኪና ነች። መጀመሪያ የገዛኋት መኪና በጣም ወዳት ገለበጥኩ። እኔ አሪፍ የቢዝነስ አይዲያ ተገኘ ብዬ እስክሪብቶን ይዤ ካመን ልሰማ፣ ለካ ልጅቷ የምታወራው በጂምናስቲክ ቋንቋ ነው። አልገባኝም ነበረ። መኪና ማገላበጥ ስትል ለካ አገለባብጣው ነው ዋናው። ብቻ ግን ይሄ የሚያስፈልገው ቢዝነስ ሳይሆን የትራፊክ ስራ ነው የሚያስፈልገው። ሰዎችዬ መኪና ስራ ፈላጊዎች ማለት ነው። ስራ ፈላጊዎች ካላችሁ መኪና ማገላበጥ ነው ካላችሁ መኪናውን ነው ወይስ ዋጋው ነው የሚገላበጠው ብላችሁ ቼክ አድርጉ። እሺ እንደኔ እንዳትሸወዱ። ኦኬ አንተ ፍቅረኛ ከቻለች ለያራዳ ፍቅረኛ ተውፋት እኮ ከህይወት ያስወጣዋታል። ተጣላችሁ እንዴ? ምንም መነች እኮ እንዴት እንደገረጣች እያየነው አከታተል። አልፈልግሽም አልኳት። ልክ ልኳን ነግሪ ከህይወት ያስወጣ አልፋ በቃ ሁሌ ምን ስንት አፍቃሪ እንዳልተዋደዳችሁ። ኧረ በእናትህ እንደውም ሂጂ ልንገራት። ኧረ ተው ያለፈ ነገር እንዴ ወይ ሂጂ ልንገራት አልኩህ አይደል? ተረዳኛ። አልወጣልኝም በቃ ለየ ነገር ለበላት እንዴት እንዳስጣሉኝ ሲሉ እንዳሰድባት ችግር የለውም ወንድ ልክ ልኳን ነው ማለት አልፈልግም በቃ ባትጉት ቀሚስ ይጃለሁ አልፈልግም በቃ አልፈልግም ተወኝ ተገዝቼልኝ ምን ነገርኳት እኮ የቅድሙ አንበሳነት የት ሄደ? በአንዴ ከብረትነት ወደ ቂቤነት ይለወጣል። ኧረ በስመ አብ! ይሄማ የሪሞት ኮንትሮል ፍቅር ይባላል። ጓደኛ ፊት ሱፐርማን ይሆናል። እሷ ጋር ሲደርስ ግን አየህ እንግዲህ ፍቅርና ጉራ ሲገናኙ እንዲህ ነው። ምንድነው ሳር ቀጣን የማይሉት? ላላ ሪቪው ዛሬ ከተማችን ውስጥ አሉ ከሚባሉ በየአይነት ቤቶች ውስጥ አንደኛው ጋር ተገኝቻለሁ። እንደምታዩት ኢንተሪየር ዲዛይኑ በጣም በተዋበ እጅ ስራዎች ያጌጠ ነው። ወደ ምግቡ ደግሞ ስንመጣ የሞከርነው 17 አይነት ያለውን በየአይነታቸውን ሲሆን ጣዕሙን እንግዲህ ሁላችሁም መታችሁ እንድትሞክሩት ሪኮመንድ አደርጋለሁ። ሳይድ ላይ ደግሞ ስላይስ ዳቦ እንዲሁም በቅመም ያበደ ሻይ ነበረ ያረጉልን። ለዲዘርት በሰል ያለ ሙዛቸው ሞክረናል። ሌላው ከዚህ ቤት በጣም የተስማማኝ የወደድኩት ነገር ቢኖር ግማሽ ሊትር ውሃቸውን ነው። ሁላችሁም እየሄዳችሁ እንድትሞክሩት ሪኮመንድ አደርግላችኋለሁ። ዋጋና አድራሻ ካፕሽን ላይ አስቀምጥላችኋለሁ። ላላ ሪቪው። መጨረሻውን አያችሁት? አልቻለም፣ በቃ አልቻለም። ያው መጀመሪያ ላይ ምግቡን ሲቀምስ ልክ ፔንኪለሯን ሲወስድ በቃ ጀመረው። እንግዲህ በእርግጥ ሁሉም ሪቪው የሚያደርጉ እንደዚህ ናቸው ማለት አይደለም፣ ግን ያው አንዳንዴ እንዲያጋጥማልና እንዴ ውሃው አላለም ኤች2ኦን ወደ ወይን ሊቀይራት ነበረ እኮ ኤች2ኦን ወደ ወይን ሊቀይር። ሪቪው ወደናል። ልጁ አሪፍ ልጅ ነው። የሚሰራቸው ስራዎች ደስ ይላሉ። I'm not pregnant. ለርጉዟ ጓደኛ ነኝ እኔ ነኝ እርጉዟ።
በቃ እንግዲህ ይሄ የውጭ ባህል ኢምፖርት ሲደረግ ታክስ ምናምን ስለማይከፈልበት በቃ ዝም ብሎ ይገባና ባህላችንን ያሳጣናል። በእርግጥ እኮ አለ። በድሮ ጊዜ ምን ይባላል እንደው እናቶቻችን እርጉዝ ሲሆኑ እንደው አይን የሰው አይን እንዳይልባችሁ ሸፈን በሉ ደበቅ በሉ ይባላል እና በእነሱም እኮ በባህል ልክ እንደ የአጥር ወፍ አትስማሽ በሚል የገንፎ ስነስርዓት አዘጋጅተው ያደርጉ ነበር እና አሁን ያው ባህሉ ተቀይሮ ፊኛ ማፈንዳት ሆኗል ስራው። እንግዲህ ባህላችንንም ባንለቀው አለ ባህላችን ላይ እሱንም መጠቀም እንችላለን ለማለት ነው። ተጠርቼ ሰርግ ነው ብዬ በየሄድኩበት ቦታ በሙሉ እያንዳንዱ ሽማግሌና አሮጊት መጣና ቀጣይ አንቺ ነሽ፣ ቀጣይ አንቺ ነሽ፣ ቀጣይ አንቺ ነሽ ሰርግ የምታበይን ቀጣይ። እሺ አሁን ደግሞ ሪቬንጅ እንወጣለን። ሪቬንጃችን ምን የሚሆነው በየለቅሶ ቤት እየሄድን ሽማግሌና አሮጊት እየመረጥን ቀጣይ እናንተ ናችሁ፣ ቀጣይ እናንተ ናችሁ እንላለን። አሁን ላይ በሰርጎች ላይ ሙሽሮችን ከመመረቅ ይልቅ ያላገቡትን ማሳቀቅ ሆኗል እና መቼ ነው የምታገቢው ጥያቄ በጣም በአብዛኛው ይነሳል እና ያው እንግዲህ እህታችንንም በጣም አሳቋታል። መቼ ነው የምታገቢው የሚለው ጥያቄ በቃ እንደሰለቻት ነው የሚያሳየው እና እባካችሁ አዛውንቶችዬ በቃ ካሁን በኋላ ሰርግ ላይ መቼ ነው የምታገቢው ያሉ የደረሰችን ወጣቶች ባይጠይቁ መልካም ነው። ካልሆነ ግን ለቅሶ ቤት ላይ ለነሱም ዘመቻ እንደሚነሳ ነው። መቼ ነው ተራውት እርሶ መቼ ነው ተራውት እየተባሉ ለቅሶ ቤት ላይ ዘመቻ እንደሚነሳ ነው እንግዲህ። ስለዚህ ጥንቃቄ አድርጉ። ሴቶቻችንን ልጆቻችንን አታጨናንቁብን። ግን ቡጠማን የሚያስተዳድር ፕሬዚዳንት እንደሚያስፈልግ ቻላ በሰራው ቪዲዮ ላይ አይተናል። ገና ከወዲሁ አምናችሁብኝ ፕሬዚዳንቱን ወደሚቀጥሉት ዓመታት ያስተዳድሩ ብላችሁ ሜንሽን ላደረጋችሁን ሰዎች ሁሉ ከልብ አመሰግናለሁ። ግን ገና አላለቀም። ምክንያቱም እዛ ሜንሽን ላይ ተፎካካሪዎች አሉ። በተለይ ስፔሻሊ 2 ኃይለኛ ተፎካካሪዎች እንዳሉ አይቻለሁ። እነሱም ማሸነፍ አለብን። እንደውም አንዳንዶቹ ቪዲዮ ጀምረዋል፣ ቪዲዮ ለቀዋል፣ ካምፔን አድርገውታል። በጣም የሚያሰጉኝ 2 ሰዎች ላሳያችሁ። እኔን ጨምሮ 3 ካንዲዴት አሳያችኋለሁ። አንደኛ ኦፍኮርስ ራሴ ነኝ፣ አንትዬ ነው። እኔን ከመረጣችሁኝ ወደፊት ምን እንደምናደርግ ወደፊት ካምፔኑ ላይ ማሳያችሁ ይሆናል። ሁለተኛ በጣም አስጊው ልጅ ይሄኛው ነው። ከባድ ተፎካካሪ እንደሆነ ተረድቻለሁ ካሁኑ። ሶስተኛው ደግሞ ይሄ ልጅ ነው። ይሄም እጅግ በጣም አስጊ ነው። እንደውም ሶስተኛውን ትንሽ መፍራት ያለብን ይመስለኛል። ከሶስት ውስጥ እናንተ ፕሬዚዳንት ይሁን የምትሉት ሰዎች መርጣችሁ ኮሜንት ላይ ያሳውቁኝ። ከቡጠማ ጋር ወደፊት እንግዲህ ተመራጮቹንም አይተናቸዋል። የቡጠማ ፕሬዚዳንት ታውቋል፣ አውቀነዋል። ሁለቱ ናቸው እንግዲህ ከነበሩት ውስጥ ሁለቱ ማለፋቸው ተረጋግጧል። ምን ታረጋለህ መሰለህ? ለአንዱ ማንነት ቁርስ፣ ለአንዱ ማንነት ደግሞ ቡና ትሰጥና አስታርቀ ቡና ቁርስ አድርገ መሾም ነው። ተሽሟል፣ ሁለቱ ተሽሟል። አስታርቆ አንድ ላይ መሄድ ነው። እሺ ወንድሜ። ቨርጂኒያ ዶክተር ሊስትሮ ይሄ ጎበዝ ኢንተርፕረነር ነው። በጣም ጎበዝ ስራ ፈጣሪ ነው። እንግዲህ እኛ ዲኤምቪ እንዳያችሁት ነው። ለአዶናይ አቀባበል ተደርጎለት ነበርና ያው ልክ እንደገባ እንግዲህ ጫማው የአሜሪካን ስታንዳርድ እንዲኖረው በሊስትሮ ተጠርጎለታል ማለት ነው። እንግዲህ ያው ከስቴት ኦፍ ሊበርቲው ቀድመን የሊስትሮን ሳጥን አይተነዋል፣ አሳይተውታል። እንግዲህ ስንጠብቅ የነበረው ያንን ነበር። ይሁን አዶናይ እንግዲህ ጥሩ ስራ ሰርቶ ይመለሳል ብለን ተስፋ እናደርጋለን። የነ ኢራን ጦርነት ግን ያላበላሸው ነገር የለም ጋይስ። መጋቢት ራሱ ይኸው ያለ ቦታው መጥቷል። መጋቢት ድሮ 7ኛ ወር ነበረ። አሁን ይሄ ሚሳኤሎቹ ሲተኮሱ የሚወጣው እሳት አለ አይደል? እሱ መሬትን እያፈጠናት ነው መሰለኝ። መጋቢት ገብቷል። አሁን መስከረምና ጥቅምት ብቻ ነው ትዝ የሚለኝ። 7ኛው ወር አልቋል እኮ 5 ወር ብቻ ነው የቀረው። በ5 ወር ምን ይደረጋል? አሁን አንደኛችንን ቀጣይ አመት እቅድ አውጥተን ምናምን በስነ ስርዓት ወጥሮ መስራት ነው እንጂ ይሄን አመት በቃ ጦርነቱ በላብን። የሰላም ዋጋ በጣም እየገባኝ ነው። የሰላም ዋጋ በዚህ አጋጣሚ ይኸው እስራኤልና ኢራን እየሰማችሁ ከሆነ
አሁንም ሰላም፣ አሁንም ሰላም 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 ጥያቄ ነው ወንድሜ። ጊዜማ በቱርቦ ነው እየፈጠነ እየሄደ ያለውና በጣም ሁላችንም ጋር ጊዜ እየሄደብን ነው። አንተ ያው ገና መስከረምና ጥቅምት ላይ ነኝ ብለሃል። አበባዮሽ ጋር ነው ያው እኛ ያው የአበባዮሽን አበባ ተቀብዬ ሳልጨርስ 7ኛ ወር ገብቶ ያው የጾም ምግብ ውድነት ናላችንን እያዞረው ነው። እውነት ነው። በእርግጥ ሰላም ቢኖር ጊዜውም ጥሩ ይሆን ነበር። ግን የሰላም አለመኖር የጊዜው መሮጥ አንድ ላይ ተደማምሮ ከባድ ሆኗል ወንድሜ፣ ከባድ ነው። እናንተስ ጋር እንዴት ነው? ጊዜው አልሮጠባችሁ? እስኪ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። እስቲ ስሙት በእናታችሁ እንዴት እንደወደድኩት። በቃ you have no idea። የምሬ ነው የምላችሁ። እኔ የምላችሁ ሰዎች እኔ ስራ እየሰራሁ ገንዘብ የሌለኝ ነገር እኔ ስራ የምሰራው ለሰውነት ማጎልመሻ ነው፣ ለጤና ስፖርት ኤክሰርሳይዝ ነው። እኔ እየሰራው ሌላ ሰው እየከፈሉት ነው ወይስ እየከፈሉኝ እየመሰለኝ ነው እንጂ እየከፈሉኝ አይደለም? ምንድነው እንዴ የተወጃበረ ነገር? እናንተ እኮ የማታውቁት ነገር የለም። እስቲ የምታውቁት ነገር ካለ እስቲ ንገሩኝ። ወንድሜ የምናውቀውማ እኛም ስፖርቱን አብረን እየሰራ መሆኑ ነውና እኔ አሁን ላይ ሳስበው ስራ ለጤና እንጂ ለደሞዝ ብለን እየሰራን አይደለም ያለነውና ያው ለጤናችን እየሰራን ነው። ከዛ ውጪ ደሞዙ አስማት ሆኖብናል። በዚህ ስንለው በዚህ ሽል እያለ አኩኩሉ ሆናል። ብቻ ከደሞዝ ጋር አኩኩሉ እየተጫወትን ያለነው። አዎ ይሄ ጥያቄ ሁላችንም ግራ አጋብቶናልና ሳስበው ይሄ ነገር ጎስት ፔመንት ሳይሆን አይቀርም። ያው በቁጥር እናያለን፣ ኪሳችን ላይ ሲገባ ግን ምንም ነገር የለምና አይ ቲንክ እሱ ይመስለኛል። ሌላው ደግሞ አሁን ላይ በጣም ስራ ስፖርት ሆኗል። እውነትህን ነውና ሰዎች ስራ የለኝም አትበሉ። በቃ ስራ ጂም ውስጥ እየሰራው ነው በሉና ክፍያችሁ ምንድነው ስትባሉ ደግሞ ፕሮቲን ነው የሚከፈለኝ በሉና በሉ እንጂ እንደኛ እንዳንተ ሁላችንም እኛም ግራ ተጋብተናል። እንደዚህ የደሞዝ ነገር ግራ ያጋባችሁ ካላችሁ እስኪ ጻፍ አድርጉልኝ። ሳጥን መሸጫ ውስጥ ብሎ ደስተኛ ነው። እንጃ ቢዝነስ በጣም ተጧጥፏል መሰለኝ። አይ ዶንት ኖ ጊቫዌ የለም የቲክቶከር ነገር ጊቫዌ የለም። አበሻ ሆዴ ድሪ ላይ በሰው ማላልኩ ና ድሪ ላይ በሰው ይሁን ድሪ ላይ በሰው ይሁን ማለት ነው። እያየ ነው ድሪ ላይ በሰው ቦርጫም ነው ያልከኝ አታቀኝም ማለት ነው። you don't know me at all። ሴዶ አንተ ማለት ጤዛ ያረፈበት ሳር እንዲህ ስልቅጥ አድርገህ የምትበላ ሰው ከሆነ ከዛም አልፈ የኮልደር ማሳሩን ከነ ኮልደሩ እንደዚህ ውጣ እሱም አላጠገበኝም ብለህ 64 እንቁላል በ6 ሊትር ወተት የምትጠጣ ሰው ከሆነ ያንተን ወደ እንኳን ድሪል የኢራም ሲል ራሱ ይወስፋል እንዴ? ያንተን ተወን አንተ ሁሉ ምግብ ስታግበሰብስ ላየው የኔን ሆድ ራሱ ድሪል አይበሰው እንዴ? ሴዶ ኢትዮጵያን ወራሪ ጠላት ቢመጣባት ወይም ሌላ ክፉ ዘመን ቢመጣ ኢትዮጵያን እንደዚህ ውጣ ቦዲ ይዘ ያን ክፉ ዘመን ምን ታሻግር ሰው ከሆነ አንተ መሲህ እኮ ነህ እንዴ? ሴዶ ያንተ ሆድ እኮ የማይዝግ የማያንጠዋጥ በቃሊቲ ኤጋ የተሰራ ታንከር እኮ ነው እንዴ? ድሪል ላይ በሰው ምትላለህ እንዴ? ያንተን ሆድ ራሱ ፈጣሪ ከላይ በመበረቅ እንደዚህ ካልበሰው ይበሳል እንዴ? አንተ ሆድ እንዴ ስልች ወዴን ይብታት ከብሩ የሚያክል ቦርጭ ይዘህ ደግሞ ቦርጭ የለኝም ትላለህ እንዴ? ምን ነው አንተ አረ እንደው ልጹምበት ሰይዱ ተው። አንተም ጾም ላይ እኔም ጾም ላይ ተው እባክህ እንዴ ሰይዱ ጾም ልጹምበት እባክህ አታናግረኝ እያለ ነው። ብዙዎቻችሁ እንግዲህ እንዴት ነው እንደዚህ አይነት ዋና ቦታ ላይ የምናገኘውን አይነት ሰማያዊ ውሃ በቤታችን ማግኘት ምንችለው ወይም ማድረግ ምንችለው ብላችሁ እየጠየቃችሁ ነበር። አሁን ግን እንግዲህ በየቧንቧችን መምጣት ጀምሯል። ወደ ቅንጡ ህይወት እየገባን ነው ማለት ነው። በፈለጋችሁት አይነት ፍሌቨር አለ። ምንም አይነት የገንዘብ ጭማሪ የለውም። ከጤናችሁ ነው የሚቀነሰው። ቴንክ ዩ። እንግዲህ ይሄንን ውሃና ፍሳሽ ምላሽ ይሰጥበታል ብዬ እጠብቃለሁ። ያ ጃንዬ አምባሳደር ልትሆኚ ነው የፍፄ ድርጅት ላይ ጃዬ አዶኒን እየጠበቅን ነው። ሼር አድርጉላት ትምጣ። ስራ አገኘሁላት እንደውም ያ ደስ ይለኛል። ነግራታለሁ ለጃዬ እና በያንተን አካውንት ቴክስት አድርግልኝ ሶ ልክላትና ትችላለህ። የአዶኒ ምስላለ ችግር የለውም በሷም ታገኘ። እሺ ፍጽዬ የጃዬን ባል እየጠበቅን ነው።
የጃኒዬን ባል እየጠበቅነው ነው። ይኸው ስራ አገኘሁላት እዚሁ እግዚአብሔርን። ጃዬ እኮ እድለኛ ናት። ስራ እዚሁ በዚሁ ተገኘላት። ማስታወቂያ ላሰራት ነው አለ እግዚአብሔርን። ጃኒ ያው አምባሳደር ሆና ማስታወቂያ ልትሰራ እንደሆነ ነው እየተነገረ ያለው። በዱባይ በአቡዳቢና በአጠቃላይ በዩናይትድ አረብ ኤምሬት ላሉ ኢትዮጵያውያን የመረጃ ላኩላቸው በጣም ጥብቅ ነው። ምክንያቱም ደግሞ ዩናይትድ አረብ ኤምሬት የተለያዩ ቪዲዮዎችን ፎቶዎችን ሲለቁ የነበሩ እዚህ ጋር የምትመለከቷቸው የተለያየ ሀገር ዜግነት ያላቸውን ግለሰቦች በቁጥጥር ስር መዋሏ ተገልጿል። በዚህም ታዲያ እነዚህ ግለሰቦች በተለይ ደግሞ ቦምቦች ሲፈነዱ ሚሳኤሎች ሲተኮሱ የሚያሳዩ ቪዲዮዎችም ትክክለኛ ቪዲዮዎችን እንደዚህም ደግሞ ኤአይ ቪዲዮዎችን አቀናብረው ለቀዋል ተብለው ነው እንግዲህ በቁጥጥር ስር የዋሉት። ስለዚህ የ1 ዓመት እስርና የ100,000 ድርሃም ቅጣት ይጠብቃቸዋል ተብሏል። ስለዚህ እዛ ያላችሁ ኢትዮጵያውያን ባካችሁ ተጠንቀቁ። ምንም አይነት ቪዲዮዎችና ፎቶዎችንም ባለመልቀቅም ራሳችሁን ከአደጋ ጠብቁ ማለት እፈልጋለሁ። ባለፈውም ያው ማስጠንቀቂያ ሰጥታለች ሲባል ተሰምቶ ነበረ እና አሁን ላይ ደግሞ ያው ሰዎች እንደተሰሩ ነው እየተነገረ ያለው። ስለዚህ በዱባይ ያላችሁ ኢትዮጵያኖች ባካችሁ ራሳችሁን ጠብቁ። እንደዚህ አይነት ነገሮች ውስጥም ባትሳተፉ መልካም ነው ዳል የለምለም ከዚህ አለፍ ብሎ የሚታይ ነው። በትዳር ዓለም ለመቆየት ከባሏ ጋር ስትታገል ብትቆይም በስተመጨረሻ ግን የተደበቀው ነገር ፈንድቶ ወጥቷል። ይህም የወጣበት ምክንያት ምንድነው? ሲንግል ማም ላለመሆን ብዙ ታግያለሁ፣ በድብቅ ነገሮችን ለማስተካከል ብዙ ዋጋዎችን ከፍያለሁ። ይህንን ስም በጣም ስለምጠላው ብዙዎቹ ካገቡ በኋላ ትዳራቸውን ከፈቱ በኋላ ልጆቻቸውን ብቻቸውን ሲያሳድጉ ሲንግል ማም ተብለው ይጠራሉ። ይህን ስም በጣም ስለምጠላው ለትዳሬ ብዙ ዋጋዎችን ከፍያለሁ፣ ብዙ ውጥረቶችንም አልፌያለሁ። በስተመጨረሻ ግን ያ ሁሉ እንደ ተራ ነገር ተቆጥሮ ከባሌ ጋር ለአንዴና ለመጨረሻ ጊዜ ተፋተናል ስትል ትደመጣለች። በጣም ያሳዝናል። እየተናገረች ያለችው ለትዳሯ ምን ያህል ዋጋ እንደከፈለች ነው። በተቻለ መጠን ልጆች ከመጡ በኋላ ትዳር ባይፈርስ አንዴ እንትን ከተባለ በኋላ መልካም ነበር። ግን ደግሞ ካልተቻለና ከአቅም በላይ ከሆነ ያው ይሄ ነው የሚፈጠረው። ያሳዝናል በጣም። አንቺ ተጎጂ ነሽ እኮ አይደል እንዴ? ይሄ ጉዳይ የመጣው በአንቺ በኩል ነው አይደለ? አንቺ ስለፖስትሽው ነው የመጣው አይደል እንጂ እናት አስበው ምናምን አይደለም። ዶስት እየደወሉልኝ ነው ይቅርታ። ግን መጎዳት አሁን እንደዚህ ኢሹ ሲነሳ ዋይ ለምን እስከዛሬ they know everything ሁሉም ሰው ሁሉን ነገር ያውቃል ዋይ ዛሬ ለምን እኔን መጠየቅ ምናምን አስፈለገ? በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሉታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ፣ ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ ሰው ላይ በሰው ላይፍ ላይ እንደዚህ ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጣ። ሙሉዓለም የሚባለው አርቲስት ማለት ነው። እኔ እንኳን በኢንስታግራም ላይ ነው ፎቶውን ያየሁት። እኔ ብዙም አላውቀውም። በጣም የሚገርማችሁ ነገር ሰርግ ነበረው። ሚስቱ አሜሪካ ነው ምናምን ነው ውጭ ነው የምትኖረው አሉ ያገባት ሚስቱ ማለት ነው። አሁን ደግሞ አዲስ ገርልፍሬንድ ጠብሷል፣ አዲስ ሚስት ይዟል። ሙሉዓለም የሚባለው ልጅ እንደተባለው ከሆነ ኢንስታግራም ስቶሪው ላይ ልጅቷ በቢጃማ ስትወጣ ታይና ወዲያው አጠፋው። እሱ ግን ባለ ትዳር ነው አምጥሉት። ከእንደገና ደግሞ ምንድነው ከሷ ጋር አብሮ ነው የሚኖሩት ምናምን ነው የሚባለውና ሙሉዓለም የሚባለው ያው ረጅም ጊዜ ሆናቸው አብሮ መኖር ከጀመሩ አሁን ከተባለችው ልጅ ጋር ማለት ነው አብራ መኖር ከጀመሩ ቆዩ ምናምን ነገር አሉ። ግን ሚስቱ ውጭ ነው የምትኖረው ተባለ። እንደዛ ከሆነ በቃ ምናልባት ከፋተው ሊሆን ይችላል አልኩኝ። አይ አልተፋቱም ሲሉ በቃ ካልተፋቱማ እኔ መልእክት አስተላልፍላታለሁ። ሙሉዓለም የሚባለው ባልሽ ያገባሽው ልጅ በጣም ኢንስታግራም ላይ ፎቶውን ምናምን እየተቀባበሉት ነው። እዚህ ከሆነች አንድ አርቲስት ጋር አብሮ እየኖረ ነው አሉ እና አብሮ እየኖረ ነው አብሮ ነው ቪዲዮ ምናምን ስቶሪ ምናምን ይለቃሉ። ስቶሪ ላይ ምናምን በቢጃማ ትገባለች ልጅቷ ምናምን አሉ። እንግዲህ የኔት ሚስቱ ካሆንሽ እንግዲህ ጓዝሽን ጠቅለለሽ ነይ ንብረትሽን ሳትቀሚ። በጣም ብዙ ፎቶና ብዙ ቪዲዮ እየላኩልኝ ነውና ሚስቱን 2 ወር አይሆንም ካገባት እና ከዚህ ልጅ ጋር አንድ ቤት ነው የሚኖረው ምናምን ብለው አስጨነቁ። ሙሉዓለም የሚባል ባል ያለሽ ሴትየው ውጭ ሀገር ያለሽ ልጅ እዚህ ሀገር ባልሽ ከሆነች አርቲስት ጋር አብሮ ነው የሚኖረው አሉ ቲክቶክ ላይ ምናምን ኢንቦክስ ምናምን እየላኩልኝ ነው። እኔ ልንገርሽ ብዬ ነው። የተባለው ነገር እውነት ከሆነ ከባድ ነው።
በድጋሚ በጎፋ ዞን የመሬት መንሸራተት ተከስቶ ብዙ ወዳጅ ቤተሰቦቻችንን አጥተናል። ለሟች ቤተሰቦችን መጽናናት እንመኛለን። እንዲሁም ለሞቱት ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን እንላለን። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ሰብስክራይብ ሳታደርጉ የገባችሁ ካላችሁ አሁን ሰብስክራይብ በማድረግ ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ እንዲሁም ላይክ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ። በቀጣይ እስከምንገናኝ ባይ